በጣም የናፈቀኝ አሁን እንደምትለው ታየ የሚለው ነው። ስንተኛ ልጅ ነው ተርሶ የኔ አባት? ሰባተኛ ነው እሱ። እዚህ ቤት ከባለቤቴ ጋር 41 አመት 42 አመት ላይሉን ባለፈውኛ ጋር ሲመጡ ስንት አመት 40 አመት ቤተሰቦቹ ነው ሳያዩ ስንት አመት ሆኖት ማለት ነው። ቤተሰብ 30 አመት ስናገኝም በልቴ ስናገኝም ጦጥቴን ስናገኝም ወጥተን አሁን ኖረናል። እንግዲህ ካገኘንም እንበላለን ካጣንም እንደዛ። በፊት እርሱ ይወጡ ይሰሩ ነበር እንቀሳቀሱ ነበር። በፊትማ ወታደር ውስጥ የመንግስት ወታደር ነበር። ብዙ አመት ነው እዚህ ተቀመጥን። አግኝታቸው ማያቀም ድምጣቸውም የለም። ባቴ እናቴ አክስቴ ወንድሞቼ ያለ ሲያልቅስ ጭንቅላቴ ፍጅሆን ቀረ። ለሱ ዳናም ያናሳሳ የነበርኩ አሁን ለራሴ በሽተኛ ልሆን አልቻልኩም። እነኚህ ያሉት እህቶቼና ወንድሞቼ ቀንም ሌሊትም እንቅልፍ የለውም አስታውሳቸዋለሁ። ሲጃቸው መጡ ጎሽ አመሰግናለሁ። ከዚህ በኋላ አንተ ነህ የምትወስደው ግዛቱ የኔ ነው። ከዚህ በኋላ አንተ ግዛቱ ትጥቅ ሁሉ ነገር ተዘጋጅቷል። አሟልቻል። ሰላም ብለናል። እንኳን ደስ አላችሁ። አሁን ምን ተሰማው? ህልም ነው የሚመስለው። በአፍ ወሬ ነው የሚመስለኝ እንጂ እውነትም ተግባራዊ ሆኖ በአይን የምንታየው ነገር አሁን በአይን እንታያለን አይደል? ግን አይኔ እና ዓለም ነው እነሱን ለማየትም አይኔ ይፈራል።